ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ በዚህ ዓመት የመጀመሪያው መንፈቅ መከላከያው በተለያዩ ምክንያቶች 42 ሺህ ወታደሮችን ማጣቱ ተነገረም። በማስኮብለል የተፈረጁ አመራሮች ላይ ምርመራ ተጀምሯል ተብሏል። ከፍተኛ የክህደት መጠን ተመዝግቧል በተባለው ባለፉት 6 ወራት ውስጥ አገዛዙ ሰራዊቱን ወደ ትግራይ እንዲጠጋ በተደረገባቸው ሳምንታትም ብዙ አባላት መክዳታቸው ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። ይህ በእንዲህ እንዳለ አገዛዙ ወደ ትግራይ አቅጣጫ ወስዶ ካሰፈረው ጦር ውስጥ በርካታ ክፍለ ጦሮች ወደ አማራ ክልል መልሰው እንዲገቡ እየተደረጉ መሆኑ ተሰማ። የመከላከያ አዛዦች የአማራና የትግራይ ሁኔታ ከቁጥጥራችንና ከግምታችን ውጭ ሆነ ሲሉ መናገራቸውም ታውቋል። ይህንንም ይዘናል። አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች የነዳጅ እጥረት አጋጠመም። አሽከርካሪዎች ስቃይ ውስጥ ነን፣ ነዳጅ ይመጣል ተብለን 2 ቀን ቆመን ጠበቅን፣ ሲመጣ ግን ይያዛል በማለት ምሬታቸውን ገልጸዋል። ከዚህ ጋር የተያያዘ መረጃም ተዘጋጅቷል። በ2 ዓመቱ ጦርነት የተሳተፉ የትግራይ ፖሊስ አባላትን የተመለከተ መመሪያ ወጣ። ወደ ጦርነቱ የገቡበትን ጊዜ በመከፋፈል ጭምር የወጣ የተጠቃሚነት መመሪያ ነው ተብሏል። ዝርዝሩን ትሰማላችሁ። የመካከለኛው ምስራቅ ጦርነት ቀጥሏል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት ብቻም ከ137 ሚሊዮን ዶላር በላይ እንደሚያጣ ተነግሯል። ባለፉት ቀናት አየር መንገዱ ወደ 10 መዳረሻዎች የሚያደርጋቸው በረራዎችን መሰረዙንም አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። በዚህ ዓመት የመጀመሪያው መንፈቅ መከላከያው በተለያዩ ምክንያቶች 42 ሺህ ወታደሮችን ማጣቱ ተነገረም። በማስኮብለል የተፈረጁ አመራሮች ላይ ምርመራ ተጀምሯልም ተብሏል። ከፍተኛ የክህደት መጠን ተመዝግቧል በተባለው ባለፉት 6 ወራት ውስጥ አገዛዙ ሰራዊቱን ወደ ትግራይ እንዲጠጋ በተደረገባቸው ሳምንታትም በርካታ አባላት መክዳታቸው ታውቋል። የብልጽግናው አገዛዝ ሰራዊቱን የስልጣኑ ማስጠበቂያ አድርጎት ከወገኖቹ ጋር ደም እንዲቃባ ማስገድዶት ለሞትና ለጉዳት እንደዚሁም ለመበተን ዳረገም። በምትኩ ደግሞ ሌሎች ኢትዮጵያውያንን እየተካ ሲያዋጋ 7 ዓመታት አልፈዋል። በዚህ ሂደትም ዋናውን ልምድ የነበረውን ሰራዊቱን አቶም በግዴታና በማታለል በሚያፍሳቸው ወጣቶችም እየተዋጋና ሞታቸውን እንኳን ለቤተሰቦቻቸው ሳይናገር ሲቆስሉም ለሕክምና ሳያበቃ ቀጥሏል። በአገዛዙ አድሏዊ አሰራርና የአፈሳ ውትድርና የተማረሩ ወጣቶችም ከስልጠና ቦታዎች ከጦር ሜዳና ከጉዞ በመሸሽ ወገኖቻቸውን ገድለው እነሱም ከመሞት ለማምለጥ እየጣሩ ናቸው። አብዛኞቹ ወደ ቤተሰቦቻቸው ሲሄዱም ጥቂት የማይባሉት ደግሞ ቲዲኤፍን ፋኖንና የኦሮሞ ነጻነት ሰራዊትን እንዲቀላቀሉ ሆኗል ተብሏል። የኢትዮ ፎረም ምንጮች እንደሚገልጹት ደግሞ ባለፉት 6 ወራት 42 ሺህ ሰራዊት በተለያዩ ምክንያቶች ከአገልግሎት ውጭ በወታደራዊ ቋንቋ ሚስድ ኢን አክሽን ለመሆን ስለመገደዱ ያስረዳሉ። ይህ ደግሞ በአውደ ውጊያዎች መገደልን፣ መቁሰልና ከጦር ወጥቶ ታጣቂ ኃይሎችን መቀላቀልን አሊያም ወደ ቤተሰቦች መሸሽን የሚያጠቃልል ስለመሆኑም አክሏል። በእነዚህ ወራት ከስልጠና ጣቢያዎች የተመረቀው ወታደር ብዛት ወደ 60 ሺህ አካባቢ ነው የሚሉት የመከላከያ ምንጮች በእነዚህ ወራትም ከዛ በፊት የነበሩ ወታደሮች መካከል 42 ሺህ የሚሆኑት በእነዚህ 6 ወራት ውስጥ ተገድለዋል፣ ቆስለዋል፣ ከአገልግሎት ወጥተዋል አሊያም ከድተዋል ብለዋል። ባለፉት ወራት በተለይም ከድቶ ወደ ታጣቂዎች መቀላቀል አሊያም ወደ ቤተሰብ መጥፋት በሪከርድ ደረጃ የተመዘገበ ነው የሚሉት የመከላከያ ምንጮች በሰራዊቱ ታሪክ በጥቂት ጊዜያት ውስጥ ብዙ ሰው ሲከዳም የመጀመሪያው ሳይሆን አይቀርም በማለትም ያስረዳሉ። አብይ አህመድ እና ጀነራሎቻቸው ሰራዊቱን እንደ ስልጣን መቆያ ተማመኛ አይመለከቱትም የሚሉት አንድ የመከላከያ መኮንን ወታደሩን እናንተን ከመቀለብ ድሮን መሸመት ይሻላል የሚሉት በመሆኑ የመዋጋት ሞራሉ በየጊዜው ተሸርሽሯል ሲሉም አንስቷል። በዚህም ምክንያት ከሰው አልባ አውሮፕላኖች ያነሰ ግምትና ዋጋ የሚሰጠው ይሄው ሰራዊት ለኦህዴድ ብልጽግና ስልጣን አንዋጋም በማለት እየሸሸ ነውም ብለዋል። በእርግጥ ይህንን ከሰሞኑ በጎጃም ቀጠና የተማረኩ አንድ ወታደራዊ አመራርም ሲናገሩት ተደምጠው ነበር። ካበላ ህዝብ ጋር ካጠጣ ህዝብ ጋር መገዳደል በጣም ያሳፍራል። ይሄ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም እንትኑን መምረጥ አለበት። በቃ ከእንግዲህ በኋላ በቃ ብሎ መነሳት አለበት። ለማን ነው የምቆስለው? ለማን ነው የምደማው?
ደምቼ ምን አገኘው የሚለውን ነገር ራሱ አገናዝቦ በቃ የራሱን ጥያቄ ጠይቆ አማራጭ መውሰድ አለበት የሚል ሐሳብ አንድ የመከላከያ ምንጭ በቅርቡ ወደ ሰሜን ኢትዮጵያ በተለይም ደግሞ ወደ ትግራይ አዋሳኝ አካባቢዎች ሰራዊት ሲንቀሳቀስ ቁጥራቸው በርከት ያሉ ወታደሮች ክህደት ፈጽመውብናል ሲሉ ይናገራሉ። በዋናነት ደግሞ ከደቡብ እና ወለጋ የተነሳው ሰራዊት ረጅም ቀናትን ሲጓጓዝ ስለነበረም በርከት ያሉ አባላቱ ትተው ጠፍተዋል በማለትም ያክላሉ። ባለፈው ሳምንት ወደ ሰቆጣ አካባቢ ሲንቀሳቀስ የነበረ ክፍለ ጦር 80 አባላቱን መንገድ ላይ እንዳጣቸው የገለጹት እኒሁ የመከላከያ አመራር መከላከያው የማስኮብለል ስራው በጠላት ብቻ ሳይሆን በራሳችን በአመራሮች ሴራም የሚከናወን ነው የሚል ጥርጣሬ አለም እና ምርመራ ጀምረናል ብለዋል። እስካሁን ባለው ሁኔታ የፋኖ ኃይሎች በርካታ ያገዛዙ ሰራዊት አባላትን እንዳስኮበለሉና እንደደመሰሱ የሚገልጹት እኒህ የመከላከያ ደህንነት ባልደረባ የፋኖ ኃይሎች በተለይም ደግሞ እንደ ስናይፐር ያሉ መሳሪያዎችን ለታጠቁ አባሎቻችን ጠቀም ያለ ገንዘብ ሰጥተው ያስኮበልሏቸዋል፣ ወደ ቤተሰቦቻቸውም ይሸኟቸዋል። ይህንን እናውቅ ነበር። የአሁኑ ኩብለላ ግን በቁጥርም የበዛ ነው። እናም ይህን የአመራር እጅ እንዳለበት ታምኗል፣ ወደ ምርመራም ተገብቷል ሲሉም አብራርቷል። የሚመረምሯቸው አዛዦች ምን አይነትና እነማን እንደሆኑ ግን ከመግለጽ ተቆጥበዋል። ይህ በእንዲህ እንዳለ አገዛዙ ወደ ትግራይ አቅጣጫ ወስዶ ካሰፈረው ጦር ውስጥ በርካታ ክፍለ ጦሮችን ወደ አማራ ክልል መልሶ እያስገባ መሆኑ ተሰምቷል። የመከላከያ አዛዦች የትግራይና የአማራ ሁኔታ ከቁጥጥራችንና ከግምታችን ውጭ የሆነ ነው ሲሉ መናገራቸውም ታውቋል። የአማራ ክልል መንግስት መከላከያ የለቀቃቸውን ቦታዎችን መልሶ እንዲቆጣጠራቸው የፌደራል መንግስትን መጠየቁንና እንደ ሌትናንት ጀነራል መሐመድ ተሰማ ያሉ ወታደራዊ አዛዦች ደግሞም ጉዳዩ ከአቅማችን በላይ ነው፣ ላለቆቻችን እናሳውቅ ቃለን ማለታቸውን መዘገባችን አይዘነጋም። የሀገሪቱን ሰራዊት ለሀገሩ ህዝብ መግደያና ኢትዮጵያን ሰላምን ለመንሳት እየተገለገለበት ያለው የብልጽግናው አገዛዝ በቅርብ ጊዜያት ከአማራ ክልል አንዳንድ ወረዳዎች ለቆ ሲወጣ የክልሉ አድማ ብተናና የሚሊሻ ኃይሎች ሊከላከሏቸው ባለመቻላቸው የፋኖ ኃይሎች ቁጥጥር ስር እንዲገቡ መሆናቸው ይታወቃል። በዚህም ከደቡብ ጎንደር አብዛኞቹ ወረዳዎች፣ በከፊል ማዕከላዊ ጎንደር አካባቢዎች፣ ከሰሜን ሸዋና ከሌሎችም የክልሉ የተለያዩ ስፍራዎች ላይ ሰራዊቱ ወደ ትግራይ ድንበር ካንቀሳቀሰ በኋላ ከተሞችን ዋና ዋና መንገዶችን ተነጥቋል። እነዚህን በፋኖ ኃይሎች የተነጠቁ አካባቢዎችን መልሶ ለማግኘት ባካሄደው ሌላ ጦርነት የሰው ህይወት መጥፋትና የመሰረተ ልማት ውድመትም ተከስቷል። ደብረ ታቦር ከተማን መልሶ ለመያዝ ከ16 ጊዜ በላይ የድሮን ድብደባ ያደረገው የኦህዴድ ብልጽግና በዛው በደቡብ ጎንደር ከአንድ ሳምንት በላይ ተዋግቷል። ይህንን ተከትሎ የአማራ ክልል መንግስት ሹማምንት መከላከያ ተመልሶ ይምጣልን በማለት መጠየቃቸውም የሚዘነጋ አይሆንም። ገና ከእርሱ ጥያቄ በፊት ግን መከላከያው በአንዳንድ አካባቢዎች መመለስ ጀምሮ ነበር የሚሉት ምንጮች በርከት ያሉ ክፍለ ጦሮችን መልሶ ወደ አማራ ክልል ማሰማራቱን ነግረውናል። ለሰራዊቱ መመለስ ዋናው ምክንያት የፋኖ እንቅስቃሴ ቢሆንም አገዛዙ አስቦት የነበረውና በፌዴሬሽን ምክር ቤትና በምርጫ ቦርድ በኩል ይፋ እንዲሆን ያደረገው ውሳኔው ግን ትልቅ ፖለቲካዊ ኪሳራን አስከትሎበታል ብለዋል። ትግራይና አማራ ክልል የሚወዛገቡባቸው አካባቢዎች ከሁላችሁም ውጭ እኔ አስተዳድሯቸዋለሁ ብሎም ወደ ማዕከል የመለሰው የኦህዴድ ብልጽግና ይህንኑ ይፋ ሲያደርግ ከአማራ ክልል የፖለቲካና ወታደራዊ ኃይሎች ድጋፍን የሚያገኝ መስሎት ነበር የሚሉት አስተያየት ሰጪዎቹ፣ ይሁን እንጂ ሁለቱም አካላት ከመቼውም ጊዜ በላቀ ትብብራቸውን ለማጠናከር አጋጣሚውን መጠቀማቸው ለአገዛዙ ያልተጠበቀ ሆኖበታል በማለትም ያስረዳሉ። እናም የጦር ሰራዊቱን ከፊሉን ትግራይ አካባቢ አስፍሮ ከፊሉን ደግሞ ወደ ኋላ እንዲመለስ አድርጎታል ብለዋል። በደቡባዊ ትግራይ አቅጣጫ ብቻ 24 ክፍለ ጦሮችን አሰማርቶ የነበረው አገዛዙ እነዚህን ወደ ደቡብ ወሎና ደቡብ ጎንደር አካባቢዎች በከፊል እንዲመለሱ አድርጓቸዋል ሲሉ ምንጮች አረጋግጠዋል። በሰሜን ወሎና ደቡባዊ ትግራይ መካከል ደቡብ እዝ፣ ሰሜን ምስራቅ እዝ፣ 11ኛ እዝ የተሰማሩ ሲሆን ሁሉም ሁለት ኮር ይዘው ገብተው ነበር ያሉት ምንጮቹም በዚህ አካባቢ የነበረው ከተደራቢ ትጥቆች ጋር አንድ ሜካናይዝድ ብቻ ነበር በማለትም አስረድቷል። አሁን ግን ከሜካናይዝድ ኃይል ውጭ ሌሎች ይዞች ከፊል ጦራቸው እንዲንቀሳቀስ ማድረጋቸውን በማከል በወልቃይት ሁመራና አካባቢው ደግሞ 10ኛ እዝ፣ ሰሜን ምዕራብ እዝ 12ኛ እዝና 5ኛ ሜካናይዝድ ክፍለ ጦር ከአንድ የ7ኛ እዝ ተደራቢ ክፍለ ጦር ጋር ተሰማርተው እንደነበር ምንጮች ነግረውናል። ይህንን ሰራዊት ለምን ወደ ትግራይ አቅጣጫ እንደወሰደው ማብራሪያ ያልነገረው አገዛዙም በአማራ ክልል የብልጽግና ሹሞች እንዲመለስ ሲጠየቅም ነበር። መከላከያው ካልተመለሰ ምርጫ የምናካሄድበት ወረዳ አይኖረንም፣ ሰራዊቱ ይመለስ፣ የሲቪል መዋቅራችን ፈርሶ ተፈናቅሏል፣ መከላከያው ወደ ቀደመ ይዞታው ካልተመለሰ መቆጣጠር አንችልም የሚለውን ጥያቄ ደጋግመው ላነሱት የክልሉ ባለስልጣናትም
ቢሆንም እነ ሌትናንት ጀነራል መሐመድ ተሰማም ሰራዊቱ ወደ ሀገራዊ ግዳጅ ተሰማርቷል፣ የክልል መዋቅራችሁን ራሳችሁ አጠናክራችሁ በአድማ ብተናና በሚሊሻ ኃይል ተቆጣጠሩት፣ ጉዳዩን ግን ለአለቆች አሳውቃለሁ የሚል እንደነበርም የሚታወስ ነው። አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች የነዳጅ እጥረት ማጋጠሙ ተነገረም። አሽከርካሪዎች ስቃይ ውስጥ ነን፣ ነዳጅ ይመጣል ተብለን 2 ቀን ቆመን ጠብቀን ሲመጣ ይይዙታል በማለት ተናግሯል። በአዲስ አበባና በክልል ከተሞች የነዳጅ እጥረት መከሰቱን ተከትሎ አሽከርካሪዎች ረጅም ሰዓታትን በሰልፍ እያሳለፉ መሆኑን ይገልጻሉ። የአቅርቦት መመናመን በቅርቡ የተደረገውን የዋጋ ጭማሪ ተከትሎ የመጣው ጫናን ይበልጥ እንዳከበደውም አክለው አንስተዋል። በአሁኑ ወቅት ከዋጋ ንረቱ በተጨማሪም በመቀለ፣ በጅማ፣ በአምቦና ባህር ዳር ከተሞች በከፍተኛ ሁኔታ ነዳጅ እየጠፋ ነው። አሽከርካሪዎች በነዳጅ ማደያዎች ለሰዓታት በሰልፍ እንዲያሳልፉ እየተገደዱ ሲሆን በዚህም ነዳጅ እያገኙ አይደለም። በመቀለ የሚገኝ አንድ የህዝብ ትራንስፖርት አሽከርካሪ ሁኔታው በከፍተኛ ሁኔታ መባባሱን ሲገልጽ ከዋጋ ጭማሪው ባለፈም ነዳጅ ሙሉ በሙሉ እየጠፋ ያለ ይመስላል። የ20 ሊትር ጀረኪና ነዳጅ 8000 ብር እየገዛን ነው። ይህም የሆነው ከ5 ሰዓታት በላይ በሰልፍ ከቆየን በኋላ ነው ብሏል። የብልጽግናው አገዛዝ ወደ ትግራይ ክልል የሚላክ ነዳጅን ካለፈው ጥር ወር ጀምሮ ሙሉ በሙሉ ማቋረጡ ይታወቃል። በባህር ዳር የሚገኙ አሽከርካሪዎችን በተመሳሳይ ከ4 እስከ 6 ሰዓታት በሰልፍ ማሳለፍ የተለመደ መሆኑንና ይህም የዕለት ተዕለት እንቅስቃሴያቸውንና የትራንስፖርት አገልግሎቱን ክፉኛ እየጎዳው ስለመሆኑ ይናገራሉ። ሌላኛው በጅማ የሚገኝ አሽከርካሪ በበኩሉም የግማሽ ቀን የስራ ሰዓቱን ነዳጅ በመጠበቅ እንደሚያሳልፍ ገልጾ ሁኔታው በዚህ ከቀጠለ ነዳጅ ለማግኘት ብቻ ሙሉ ቀን በሰልፍ የምናሳልፍበት ጊዜ ሩቅ አይደለም ሲልም ስጋቱን ተናግሯል። በአዲስ አበባ የሚገኝ አንድ የህዝብ ትራንስፖርት አሽከርካሪም ከጥቂት ዓመታት በፊት 1 ሊትር ነዳጅ ከ25 እስከ 30 ብር ይሸጥ እንደነበር አስታውሶ አሁን ዋጋው በበርካታ እጥፍ ተሻግሮ ደርሷል። ያም ሆኖ ግን ማግኘት አስቸጋሪ ነው ይላል። በአምቦ የሚገኝ አንድ የጭነት መኪና አሽከርካሪ በበኩሉ የአቅርቦቱ አለመረጋገጥ ስራቸውን ለማቀድ እንዳስቸገራቸው ገልጾ አንድ ቀን እንሰራለን፣ በሚቀጥለው ቀን ደግሞ ስራ ሙሉ በሙሉ እናቆማለን ሲል በምሬት ተናግሯል። አሽከርካሪዎቹ ጥረቱ በዚህ ከቀጠለ በከተሞች ውስጥ ያለው የትራንስፖርት አገልግሎት ሙሉ በሙሉ ሊስተጓጎል እንደሚችልም አስጠንቅቋል። ችግሩ ከሰሞነኛው የመካከለኛው ምስራቅ ጦርነት ጋር ተያይዞ የተፈጠረ ሳይሆን አስቀድሞ የተከሰተ ስለመሆኑ ነው የሚገልጹት። ከነዳጅ ጋር በተያያዘም የሀገሪቱን የምጣኔ ሀብት ፖሊሲ የሸጠው ለነ IMF ትዕዛዝም የሚገበረው የብልጽግናው አገዛዝ በአንድ ዓመት ተኩል ጊዜ ውስጥ ብቻ 7 ጊዜ የዋጋ ጭማሪ ያደረገ ሲሆን አበልጽጊያቸዋለሁና አመስግኑኝ ሲል በፓርላማ ሪፖርት ማቅረቡ አይዘነጋም። ጠቅላይ ሚኒስትሩም ነዳጅ ጨመረ አትበሉ፣ እኛ እንደውም ለዚህ ህዝብ ከጎረቤቶቻችን ጋር ሲነጻጸር በርካሽ ዋጋ ነው እያቀረብን ያለነው ብለው ዋጋውን በብር መንዝረው ሲያቀርቡ መሰማታቸውም አይዘነጋም። ጅቡቲ ነዳጅ ጅቡቲ ከተማ ውስጥ 269 ብር ነው ህጋዊ ዋጋው። ናይሮቢ 220 ብር ነው ህጋዊ ዋጋው። ካምፓላ 218 ብር ነው ህጋዊ ዋጋው። አዲስ አበባ 129 ብር ነው ህጋዊ ዋጋው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። በሀገር መሪ ደረጃ እንዲህ ያለ ማነጻጸሪያ ሲቀርብ በርካቶችን ፈገግ ማሰኘቱ አይቀርም። በእርግጥ የብልጽግናው ሰው በኬንያና የባህር በር የሌላት ኡጋንዳ ለሚገኙ ዜጎች ነዳጅ የሚሸጥበትን ዋጋ ማነጻጸሪያ አድርገው ሲያቀርቡ ለምሳሌ የኡጋንዳ ሐኪሞች አማካኝ ወርሃዊ ደሞዝ በወቅቱ የባንክ ምንዛሬ እንኳን ከ230 ሺህ ብር በላይ፣ የኬንያ የጤና ባለሙያዎች ወርሃዊ ደሞዝ ደግሞም ወደ 300 ሺህ ብር የተጠጋ ሆኖ ሳለም የኢትዮጵያውያን ግን አማካኙ 15 ሺህ ብር እንኳን አይደርስም የሚል ማነጻጸሪያን አብረው ለምን አያቀርቡም የሚል ጥያቄ ማንሳት ይቻላል። ሌላኛዋ የጠቀሷት ሀገር ጅቡቲ ሰዎች ነዳጅ የሚገዙበት ዋጋ ወደ ኢትዮጵያ ይመጣ ዘንድ ሲያመላክቱ የአንድ ጅቡቲያዊ የነፍስ ወከፍ አመታዊ አማካይ ገቢው በብር ወቅቱ የባንኮች ምንዛሬ ቢሰላ እንኳን ከ550 ሺህ ብር በላይ ሲሆን እንደ ጅቡቲያውያን ነው ነዳጅ መግዛት ያለበት የሚሉት የኢትዮጵያ ዜጋ የነፍስ ወከፍ ገቢው ግን 175 ሺህ ብር አካባቢ ብቻ መሆኑን አነጻጽረው እንደማያቀርቡትም ይጠበቃል።
የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት ብቻ ከ137 ሚሊዮን ዶላር በላይ እንደሚያጣ ተነገረም። ባለፉት ቀናት አየር መንገዱ ወደ 10 መዳረሻዎች የሚያደርጋቸው በረራዎችን መሰረዙን አሳውቋል። አሜሪካና የእስራኤል ከኢራን ጋር የሚያደርጉት ጦርነት በመካከለኛው ምስራቅ ያለውን የአየር ጉዞ አስተጓጉሎም በመቶ ሺዎች የሚቆጠሩ ሰዎችን እንዳይንቀሳቀሱ አድርጓል። በተለያዩ ሀገራት የሚደርሱ ፍንዳታዎችና ጥቃቶችም እንደቀጠሉ ናቸው። በቀጣዮቹ ቀናት በእነዚህ የመካከለኛው ምስራቅ ሀገራት ስለሚኖረው የበረራ ሁኔታ እርግጠኛ ሆኖ መናገር የሚቻላል አልሆነም። የኢትዮጵያ አየር መንገድ የንግድ ዋና ስራ አስፈጻሚ የሆኑት አቶ ለማ ያዴቻም አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳትን እንደሚያስከትል ይናገራሉ። አየር መንገዱ ወደ መካከለኛው ምስራቅ ሀገራት መንገደኞችን እንደዚሁም ጭነቶችን የሚያመላልስ ሲሆን በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 የበረራ ያደርግ የነበረ ሲሆን ወደ ሻርጃም አንዴ ይበር ነበር። ወደ እስራኤል በቀን 3 አቡዳቢ ደግሞ አንዴ በረራ የሚያደርገው አየር መንገዱ ወደ ኦማን በቀን 2 የመንገደኞችን ያመላልሳል። በዚህም የተነሳ በአማካይ በየዕለቱ 15 በረራዎችን እንሰርዛለን ማለት ነው ሲሉም የድርጅቱ ኃላፊ ለቢቢሲ ተናግሯል። ይህ ማለት ይላሉ ኃላፊው በሳምንት የመንገደኞች ብቻ ወደ 101 በረራዎችን እየሰረዝን ነው ያለነው በማለትም ያክላሉ። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በየቀኑ ወደ እያንዳንዱ መዳረሻ አንዳንድ በረራዎች እንደሚኖር አስታውሰው የመንገደኞችና የእቃ ጭነት በአንድ ላይ ተደምሮም ወደ 160 በረራዎችን ለመሰረዝ እንገደዳለን ማለት ነው ብለዋል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞችን እንደሚያመላልስ የጠቀሱት ኃላፊው በሳምንት ከ45 እስከ 50 ሺህ መንገደኞችን እናጓጉዛለን። እንግዲህ የእነዚህ መንገደኞች መቅረት በገቢ ደረጃ ትልቅ ጉዳትን ያስከትልብናል በማለትም ተናግሯል። ለማ ያዴቻ በመካከለኛው ምስራቅ የተከሰተው ጦርነት በዚሁ የሚቀጥል ከሆነም አየር መንገዱ ከመንገደኞች ጉዞ ከ130 ሚሊዮን ዶላር ገደማ በሳምንት እንደሚያጣ የሚናገሩ ሲሆን ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ልናጣ እንችላለን ብለው እንደሚያስቡ አክሏል። በሁለት ዓመቱ ጦርነት የተሳተፉ የትግራይ ፖሊስ አባላትን የተመለከተ መመሪያ ወጣ። ወደ ጦርነቱ የገቡበትን ጊዜ በመከፋፈል ጭምር የወጣ የተጠቃሚነት መመሪያ ነውም ተብሏል። የትግራይ ጊዜያዊ አስተዳደር ከጥቅምት 24 2013 ጀምሮ ለ2 ዓመታት በተካሄደው የሰሜኑ ጦርነት የተሳተፉና በአሁኑ ወቅት በክልሉ ፖሊስና ማረሚያ ቤቶች ኮሚሽን ውስጥ በማገልገል ላይ የሚገኙ አባላትና አመራሮች የቤት መስሪያ መሬትና ሌሎች መብቶችን የሚሰጥ አስገዳጅ አዲስ ደንብን አጽድቋል። በጊዜ አስተዳደሩ ፕሬዝዳንት ጽህፈት ቤት ወጥቶ ለክልሉ ፖሊስ ኮሚሽን የተላከው የፖሊስ መብትና ተጠቃሚነት ደንብ ሰነድ ውሳኔ የተላለፈው በክልሉ ላይ የተፈጸመው ወረራን በመመከት ረገድ አባላቱ ላሳዩት የላቀ ዝግጁነትና ታሪካዊ ጀግንነት እውቅና ለመስጠት ነው ብሏል። የፖሊስ አባላቱ የመብቱ ተጠቃሚ ለመሆን በጦርነቱ ወቅት ስለነበራቸው ተሳትፎና በአሁኑ ወቅት በስራ ላይ ስለመሆናቸው ማስረጃ ማቅረብ እንደሚጠበቅባቸው ደንቡ እንደሚያብራራም ሪፖርተር ዘግቧል። የፖሊስ አባላቱ የሚያገኙት መሬት ስፋት ጦርነቱን በተቀላቀሉበት ጊዜ መሰረት የሚሰላ ሲሆን ከ200 እስከ 140 ካሬ ሜትር የሚደርስ መሬት እንደሚሰጣቸው ዘገባው አመልክቷል። የፖሊስ አባላቱ መሬቱ የሚሰጣቸው ከጦርነቱ በፊት ያገለገሉ በነበሩባቸው ከተሞች እንደሆነና መሬቱን መሸጥ ወይንም ደግሞ መለወጥ እንደማይቻልም በደንቡ ላይ ተጠቅሷል። ከጥቅምት 24 ቀን 2013 እስከ ሰኔ 21 ቀን 2013 ዓ.ም የተቀላቀሉ የትግራዩ ጦርነት ተሳታፊ አባላት 200 ካሬ ሜትር ከሰኔ 22 2013 ዓ.ም እስከ ታህሳስ 30 2014 ዓ.ም የተቀላቀሉ ደግሞ 175 ካሬ ሜትር እንደዚሁም ከጥር 1 2014 ዓ.ም ጀምሮም እስከ ደንቡ መጽደቂያ ድረስ የተቀላቀሉ አባላት ደግሞ 140 ካሬ ሜትር የመኖሪያ ቤት መስሪያ መሬት እንዲሰጣቸው ተደንግጓል። ሆኖም የተሻሻለ የመሬት ስታንዳርድን የሚያስቀምጥ ከተማ ካለም አባላቱ በዛው የተሻሻለ ስታንዳርድ ተጠቃሚ እንዲሆኑ ተፈቅዶላቸዋል ይላል ሪፖርቱም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።